አፍሪካ ውስጥ ከሚገኙ እጅግ ያልተለመዱና ሚስጥራዊ ስፍራዎች መካከል በናሚቢያ በረሃ እምብርት የምትገኘውና ኮልማንስኮፕ የተሰኘችው የሙት ከተማ አንዷ ናት። ይህች ስፍራ በአንድ ወቅት በዓለም ላይ ካሉ እጅግ ሀብታም የአልማዝ ማዕከላዊ ከተሞች አንዷ የነበረች ቢሆንም ዛሬ ግን ሙሉ በሙሉ በበረሃማ አሸዋ የተዋጠችና በዓለም ላይ አስገራሚ የተፈጥሮና የታሪክ ግጭት የሚታይባት ቦታ ነች። ኮልማንስኮፕ በደቡብ ምዕራብ አፍሪካ በናሚብ በረሃ እምብርት ውስጥ የምትገኝ ጥንታዊ የአልማዝ ፍለጋና የሕንፃ ማዕከል ስትሆን በታሪክና በጂኦሎጂ ፈጠራ ረገድ የበረሃዋ የሙት ከተማ በሚል መጠሪያ ትታወቃለች። በአካባቢው የሚገኙት የጀርመን ቅኝ ግዛት ታሪክ ባህሎች፣ የምድረ በዳ ላይ ምህንድስና ጥበቦችና ጥንታዊ የአልማዝ ቁፋሮ ልምምዶች እርስ በእርሳቸው በመቀላቀላቸው ከተማዋ ግዙፍ የቅንጦት ሕንፃዎችን ያለ ሰው እጅ በአሸዋ ማዕበል የማጣጣምና የተፈጥሮ ወረራ ሥርዓትን በሰፊው የገነባችበት ቦታ ለመሆን በቅታለች። በአሁኗ ናሚቢያ ውስጥ የሚገኘው የኮልማንስኮፕ ቅርስና በዙሪያ ያሉ በአሸዋ የተሞሉ መኖሪያ ቤቶች ለጥንታዊ ምህንድስናና ለፎቶግራፊ ሥራ በይፋ የሚጠኑ የዓለም አቀፍ ሳይንስ መሠረቶች ናቸው። በናሚቢያ ማኅበረሰብ ውስጥ የተፈጥሮ ኃይል ጥሎት ያለፈው የታሪክ አሻራና ባህላዊ የአሸዋ አያያዝ ዘዴዎች በዜጎች የዕለት ተዕለት ማኅበራዊ ኑሮም፣ በቱሪዝም ተመራጭነትና በአካባቢ ጥበቃ ውሳኔዎች ላይ ለየት ያለ ታሪክ አላቸው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ዝግጅት ወደ ምዕራብ አፍሪካ በመጓዝ በናሚቢያ ምድር በግርማ ሞገስ የምትታወቀውንና በዓለም ላይ በተፈጥሮ ፈጥሮ የምትጠራውን የኮልማንስኮፕን አገር አስገራሚ ገጽታ እናሳያቸዋለን። ኮልማንስኮፕ ለዘመናት በሀብት ማዕበልና በድንገተኛ መረሳት ብትናወጥም የነጭ ግቦቿን ምስጢርና የአሸዎቿን ተፈጥሯዊ ስጦታ ሳታጣ የኖረች ድንቅ ምድር ናት። በዚህ መሰናዶ እዚች ድንቅ ከተማ ውስጥ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የአልማዙ ምስጢር፣ የኮልማንስኮፕ ልደት። ኮልማንስኮፕ የተመሠረተችው በተራራማውና አስቸጋሪ በሆነው የናሚብ በረሃ መልክዓ ምድር ላይ ተፈጥሮ ግዙፍ የአልማዝ ክምችቷን በአውሮፓውያኑ 1908 በአሸዋ ላይ በይፋ በገለጠችበት ወቅት ነበር። በረሃው አገሪቱን ባዶ ቢያስመስላትም የተገነቡት ውብ የአውሮፓ ዘይቤ ሕንፃዎች ግን የሰማዩንና የመሬቱን ውበት በአንድ ላይ አስተሳስረውታል። ይህ ታሪክ በአገሪቱ ግንቦች ውስጥ ለዘመናት ተከብሮ የኖረ የተፈጥሮ ጥበብና የጽናት ምስጢር ነው። ኮልማንስኮፕ ዛሬም በዓለም ዙሪያ ያሉ ሰዎችን በታሪካዊና በተፈጥሮ ኃይሏ ትስባለች። በከተማ ውስጥ የሚታየው እያንዳንዱ ያለ ሰው እጅ በአሸዋ የተገጠመ ግዙፍ ክፍል የራሱ የሆነ የፈጠራ ትረካ አለው። ሰዎች ከሩቅ አገራት ጭምር ወደዚህ የሚመጡት የአህጉራትን አስደናቂ የተፈጥሮ ስነ ሕንፃ አሻራዎች በአንድ ቦታ ለማየት ነው። አገሪቱ በዘመናዊነት ብትከበብም ጥንታዊው ውበት ግን የዕለት ተዕለት ሕይወት አካል ሆኖ ኖሯል። የነዋሪዎቿ አኗኗር ከተፈጥሮና ከታሪክ ፍቅር ጋር በእጅጉ የተሳሰረ ነው። ኮልማንስኮፕ በመሬቷ ላይ የሚኖሩትን ሰዎች ስነ ልቦና በተፈጥሮ ኩራት ውስጥ አኑረዋለች። እያንዳንዱ ትውልድ ይህንን ድብቅ የሕንፃና የባህል ጥበብ ሳይረሳም ከጥንት ጀምሮ ይዞት ተጉዟል። አገሪቱ የጥንታዊነትና የዘመናዊነት ዓለም እኩል የሚታይባት ልዩ የደቡብ አፍሪካ ዕንቁ ናት። ኮልማንስኮፕ ከውጭ ስታምር፣ ከውስጥ ግን በታሪክ ምስጢር የተከበበች አገር ናት። የጥበብ ሰዎች በምሽት ብርሃን ውስጥ ሆነው የከተማዋን ውበት ይበልጥ ደምቃ እንድትታይ የሚያደርጉት ሥራ ከተማዋን በዓለም ላይ ካሉ ውብ ቦታዎች ተርታ እንድትሰለፍ አድርጓታል። ኮልማንስኮፕ ለብዙዎች የሕልም አገር ስትሆን ለመሐንዲሶችና ለፎቶግራፍ አንሺዎች ደግሞ የፈጠራ መንገድ ሆና አገልግላለች። የበረሃው ቅንጦት፣ የጀርመን ሕንፃዎች ላቦራቶሪ። ኮልማንስኮፕ በዓለም ላይ ካሉ እጅግ አስደናቂ የበረሃ ላይ የሕንፃ ጥበቦች የሚገኙባት የሀብት ፈጠራ ከተማ በመባል ትታወቃለች። ከጀርመናውያን ዘመን ጀምሮ ነዋሪዎቹ እነዚህን የቅንጦት ቤቶች ለተለያየ የአየር ንብረትና ለኑሮ ምርምር ሲጠቀሙባቸው ኖረዋል። ይህ ተፈጥሯዊ ስጦታ አገሪቱን የተለየ የሕንፃና የሳይንስ ማዕከል አድርጓታል። ይህች ጥንታዊት ከተማ ለዘመናት የባህላዊ ፈውስና የጥንታዊ አመጋገብ መድረክ ሆና ኖራለች።
ሰዎች በታዋቂው የበረሃ አዳራሾችና በበረዶ ፋብሪካዎች ውስጥ ተሰብስበው የምድርን ተአምራዊ የሙቀት ልዩነት በጉጉት ይመገባሉ። በበረሃው ሙቀት ውስጥ የቁማር መጫወቻ ቤቶችና የክላሲካል ሙዚቃ ኮንሰርቶች መኖራቸው አገሪቱ ያላትን ልዩ የተፈጥሮ ምህንድስና ያሳያል። ይህ ባህል ኮልማንስኮፕ ለምን የፈጠራ አገር እንደተባለች ትልቁን ሕያው ምስክርነት ይይዛል። ነዋሪዎቹና ቱሪስቶች በሕንፃ መደቦቹ ውስጥ በሚታየው የጂኦሜትሪ ጥበብ ይደመማሉ። ኮልማንስኮፕ በቤቶቿ ጥላ ስር ድብቅ የሆኑ የሥልጣኔና የሕክምና ጥበቦችን ለዓለም በይፋ የምታሳይበት የራሷ የሆነ መድረክ አላት። እዚያ የሚመረቱት ልዩ የቅንጦት ዕቃዎች ለሕዝቡ ምቾት የሚውሉ ዋነኛ ግብዓቶች ነበሩ። ይህ የሕንፃ ዓለም የሀገሪቱ የጀርባ አጥንት ነበር። የምህንድስና ባለሙያዎቹም የአሸዋውን ይዘት በመመርመር ለሰዎች ምርታማነት የሚሆን መፍትሄን ይሰጣሉ። ኮልማንስኮፕ ይህንን የፈጠራና የሕንፃ ባህል ከትውልድ ወደ ትውልድ በኩራት አሻግራለች። በማዕከላቱ ውስጥ የሚሰማው የቅጠሎች ሽውታና የሰዎቹ መረጋጋት ምስጢራዊውን ዓለም ይበልጥ ኃይለኛና ስሜት ቀስቃሽ ያደርገዋል። የአሸዋው ማዕበል ሕይወት፣ የክፍሎች ተንሳፋፊ ገንዳዎች። የኮልማንስኮፕ ሸለቆ በናሚብ ምድር ላይ የሚያልፍ የሀገሪቱ ትልቅ የተፈጥሮ ውበት መስታወት ነው። በዚህ ተራራ ላይ ተፈጥሮ በራሷ እጅ ከአሸዋ የሠራቻቸው ተንሳፋፊ የሚመስሉ ቢጫ ገንዳዎች ከክፍሎቹ መስኮቶች አልፈው ወደ ውስጥ ገብተዋል። ኮልማንስኮፕ በእነዚህ በአሸዋ በተሞሉ ክፍሎቹ አማካኝነት የተፈጥሮን የመፍጠር ጥበብ ለዓለም በኩራት የምታሳይ ድንቅ ስፍራ ናት። ጎብኚዎች ከተለያዩ ዓለማት ወደ በረሃው ዳርቻ የሚመጡት ለመዝናናት ብቻ አይደለም። ብዙዎች በድብቅ ወደ ክፍሎቹ በመጠጋት የአሸዋውን የፈውስ ኃይልና የቦታውን ታሪካዊ ድባብ ለመስማት ይመጣሉ። ታዋቂው የአሸዋ ክምችት የሙቀቱን ንፋስና የቤቶቹን ቅዝቃዜ በማገናኘት የቦታውን ምስጢራዊ ገጽታ ይበልጥ ያጎለዋል። ይህ የንፋስ ፍሰት የከተማዋ የሕይወት መስመር ነው። የመጡት ጎብኚዎች እነዚህን ታሪካዊ ክፍሎች ከዳር ሆነው በሚስጥር ይመለከቷቸዋል። ኮልማንስኮፕ በአሸዋ ማዕበሉ አማካኝነት የተፈጥሮ የውበት ኢኮኖሚ የገነባች ይመስላል። ይህንን ቢጫ ተራራ የተመለከተ ሰው የመሬትን እውነተኛ ተአምር ያያል የሚሉ አባባሎች በሰፊው ይሰማሉ። ይህ የቱሪዝም ንግድ ለነዋሪዎቹ ትልቅ የገቢ ምንጭ ሆኖ ዘመናትን አሳልፏል። በተለይም የምሽት የፀሐይ መግቢያ ሰዓት የቤቶቹ አሸዋዎችና የድንጋይ ግድግዳዎች በወርቃማ ቀለም የሚደምቁበት ልዩ ወቅት ነው። ኮልማንስኮፕ የሰዎችን የውበት ፍላጎት ወደ ተፈጥሮ ዕውቀት በመቀየር ረገድ የአሸዋውን ምስጢር ተጠቅማለች። ቦታው በሰዎች ቢጨናነቅም በእውነተኛው የፈጠራ ዓለም ውስጥ የሚከናወነው ግንባታ ግን በስውር የሚመራ ነው። የሆስፒታሉ ፍርስራሽ፣ የመሐንዲሶቹ ውበት። በኮልማንስኮፕ ባህል ውስጥ ከተራራው ጀርባ ከፍ ብሎ የሚገኘው የከተማዋ ሆስፒታል ፍርስራሽ ትልቅ ሥልጣንና ግርማ አለው። ይህ ሆስፒታል በአፍሪካ ለመጀመሪያ ጊዜ የኤክስሬይ ማሽን የነበረው ዘመናዊ የሕክምና ማዕከል የነበረ ሲሆን የሕንፃው አሰራር የጥንቱን የታሪክ ክብር ያሳያል። ሰዎች የተራራውን ውበትና የከተማዋን እይታ ለማየት ወደዚህ ታሪካዊ ስፍራ በብዛት ይመላለሳሉ። የሆስፒታሉ ግንቦች ጥንታዊ ታሪክን በመያዝና የባህል ቅርሶችን በማቀፍ ይታወቃሉ። የእነሱ ጥበቃ እጅግ በሚስጥር የተያዘ በመሆኑም አገሪቱ ታሪኳን በይፋ ጠብቃ እንድትቆይ አድርጓታል። ኮልማንስኮፕ በእነዚህ የጀርመን መሐንዲሶች ግንቦች ድብቅ ኃይል ጥላ ስር የብዙ ሰዎችን የሥነ ሕንፃ አመለካከት ስትመራ ኖራለች። ይህ የከተማዋ ታላቅ ምስጢር ነው። ጎብኚዎች ወደ ሆስፒታሉ ቅጥር ግቢ ሲገቡ መጀመሪያ የሚገጥማቸው የጥንቱ የሕክምና መሣሪያዎች ሥርዓት ግርማ ነው። ማዕከላቱ የታሪክ ዕውቀትን በመያዝ የሰዎችን ጥያቄ መፍታት እንደሚችሉ ያሳያሉ። ኮልማንስኮፕ በእነዚህ መሐንዲሶች ድምፅና ትንቢት ውስጥ የሰዎችን የታሪክ እይታ ስትወስን ዘመናትን አሳልፋለች። ብዙዎች እነዚህን ግንቦች የአልማዝ ዘመን ስልጣኔ ትዝታዎች ቢሏቸውም ክብሩ ግን በኅብረተሰቡ ውስጥ እጅግ ጥልቅ ነው። ኮልማንስኮፕ በአሮጌውና በአዲሱ ዓለም መካከል ባለው ግጭት ውስጥ የጥንቱን የምህንድስና ዓለም ይበልጥ ኃይለኛ አድርጋ ጠብቀዋለች። ሰዎች በትርፍ ጊዜያቸው ወደ ዘመናዊ ከተሞች ከመሄድ ይልቅ ወደዚህ ታሪካዊ ሆስፒታል መሄድን ይመርጣሉ። ግንቦቹ የሀገሪቱ ድብቅ ጠባቂዎች ይመስላሉ።
በእነሱ ጥላ ስር የሚሰሩት የታሪክ ጥናቶች በብዙ ቤተሰቦች ውስጥ ኩራትን ፈጥረዋል። የጥንቱና የዘመናዊው ጦርነት በተራራው መሬት ላይ ይካሄዳል። የሚስጥረኛው ባቡር መስመር፣ የበረሃው በር። ከሆስፒታሉ በተቃራኒ በኮልማንስኮፕ ጥንታዊ ፍርስራሽ ውስጥ የሚገኘው ግዙፉ የባቡር መስመር ምስጢር አለ። ይህ መስመር በአሸዋ ውስጥ የተቆፈረና የአልማዝ ጭነቶችን የያዘ በመሆኑ በጥንቱ ዘመን የበረሃው በር ተብሎ ይጠራ ነበር። ኮልማንስኮፕ በነጩ የቅንጦት አዳራሽና በሚስጥረኛው የአሸዋ ባቡር መስመር መካከል የሚደረገውን የተፈጥሮ ውድድር የምታስተናግድ ምድር ናት። የባቡሩ ውጫዊ ግርማና በአሸዋ ውስጥ መቀበሩ ሰዎች ስለ ሀገሪቱ ጥንታዊ የትራንስፖርት ዕውቀት ትልቅ ግምት እንዲሰጡ ያደርጋል። የባቡር መስመሩ ምስጢር በፀሐይ ብርሃን ሲበራ በበረሃው ድንጋይ ላይ የሚፈጥረው እይታ አስደናቂ ነው። ሰዎች በከፍተኛ አድናቆት ውስጥ ሆነው መስመሩን ከሩቅ ለመመልከት ይመጣሉ። ኮልማንስኮፕ በእነዚህ ሰዎች የሥነ ባህል ጥበብ ውስጥ የብዙዎችን ቀውስ ስታስታግስ ኖራለች። ይሁን እንጂ አንዳንድ የታሪክ ባለሙያዎች ራሳቸው ወደ ጥንታዊ ዓለም በመግባት የሀገሪቱን ምስጢር ይበልጥ ለማሳደግ አዳዲስ ጥናቶችን ያደርጋሉ። በሀገሪቱ ውስጥ ያለው ይህ የውበት ውድድር ዛሬም ድረስ አልቆመም። ኮልማንስኮፕ በባህላዊ እምነቶችና በዘመናዊ የሳይንስ ጥበብ መካከል ባለው ምርጫ ውስጥ ጥንታዊውን መንገድ ይበልጥ አጽንታ ይዘዋለች። ሰዎች በባቡር መስመሩ በረንዳ ግርማ ላይ ያላቸው እምነት እጅግ ጥልቅ ነው። የአሸዋ ክምችት ግንብ፣ የተፈጥሮ ስነ ሕንፃ። በኮልማንስኮፕ ባህል ውስጥ ዱንስ በመባል የሚታወቀው ግዙፍ ቢጫ ግንብ በሰዎች የዕለት ተዕለት ሕይወት ውስጥ ትልቅ ድርሻ አለው። ይህ ግንብ ለሺህ ዓመታት የነፈሰውን የበረሃ ንፋስ በአንድ ላይ በማረጋጋት የተሠራ ሲሆን በውስጡ ባለው ልዩና እንግዳ የተፈጥሮ ሕንፃ ጥበብ ይታወቃል። ኮልማንስኮፕ በሰዎችና በፈጠራ መካከል ያለውን ድብቅ ግንኙነት በባህሏ ውስጥ በጥልቀት የቀረጸች አገር ናት። ነዋሪዎቹ እነዚህን ቦታዎች የኪነ ጥበብና የማኅበራዊ ሕይወት ማዕከል አድርገውባቸዋል። ለምሳሌ የቆዩ ቅርሶችን ወደ ውበት መቀየር፣ በክፍሎች ላይ ፎቶግራፍ ማንሳትና የአሸዋ ላይ ጉዞ ሥነ ሥርዓቶችን ማዘጋጀት የተለመደ ነው። ኮልማንስኮፕ በእነዚህ ጥንቃቄዎችና ሕጎች ውስጥ የዜጎቿን ዲሲፕሊን በፈጠራ ፍላጎት ቀርጸዋለች። በተለይም ቢጫው ተራራ ስለተሰኘው የተፈጥሮ ድንቅ ነገር የሚወራው ታሪክ በናሚቢያ በጣም ታዋቂ ነው። ይህ ቦታ ማዕድናትን፣ ተፈጥሮንና ታሪክን እንደ ውበት በመጠቀም ሰዎችን ይስባል። ኮልማንስኮፕ በእነዚህ ፈጠራዎች አማካኝነት በሰዎች ስነ ልቦና ላይ ትልቅ የታሪክ ግድግዳ ገንብታለች። ይህ የፈጠራ ፍላጎት ዛሬ ዓለማችን በከፍተኛ ቴክኖሎጂ እየተመራች እንኳን አሁንም ሕያው ሆኖ ቀጥሏል። ሰዎች በሕይወታቸው ውስጥ ለሚያጋጥማቸው ውድቀት በሙሉ በተፈጥሮ ውበት ውስጥ መጽናናትን ይፈልጋሉ። ኮልማንስኮፕ ይህንን የስነ ልቦና ማምለጫ መንገድ ለሕዝቧ ሰጥታለች። አገሪቱ የአሮጌ ድንጋዮች ብቻ ሳትሆን አዳዲስ የተፈጥሮ ውበቶችም በጋራ የሚኖሩባት ድብቅ መድረክ ሆና ዘመናትን አሳልፋለች። የተፈጥሮና የታሪክ ከባድ ዋጋ። በኮልማንስኮፕ የታሪክ ዓለም ውስጥ መኖር እጅግ ከባድ የግል መሥዋዕትነትን ይጠይቃል። የጥበብ ሰዎችም ሆኑ ወደ እሱ የሚመጡት ዜጎች ለሥራቸው ሲሉ የራሳቸውን ሰላምና ደህንነት አሳልፈው ይሰጣሉ። ኮልማንስኮፕ በእያንዳንዱ የታሪክና የአልማዝ ማዕበል ውስጥ ከባድ የሕይወት ዋጋ የምታስከፍል ጽኑ አገር ናት። ነዋሪዎቹም ታሪካዊ ቅርሶችን በሚስጥር ለመጠበቅ ሲሉ ከብዙ ዘመናዊ መገልገያዎች ተገልለው ጥንታዊ ሕንፃዎችን በመንከባከብ ይኖራሉ። ወደ እሷ የሚመጡት ሰዎች ደግሞ የራሳቸውን የፈጠራ ሥራዎች ለሀገሪቱ ውበት አሳልፈው በመስጠት የራሳቸውን ሚና ይጫወታሉ። ኮልማንስኮፕ በእነዚህ ሰዎች የግል መሥዋዕትነትና ሥቃይ ላይ የተፈጥሮ ታሪኳን ገንብታለች። በተለይም ለባህል ጥበቃ ሲባል የሚደረጉ የሕንፃ ጥገናዎችና የጥበብ ሥራዎች እጅግ አድካሚ ናቸው። የድሆችና የችግረኞች ሕይወት በተፈጥሮ ሰንሰለት ውስጥ ታስሮ ይኖራል። የነዋሪዎቹ ሕይወት በዚህ ጥበቃ ምክንያት ሁልጊዜም በጥንቃቄ የተሞላ ነው። ታሪካዊ ቅርሶችን አለማበላሸትና የራስን ባህል በጥንቃቄ መያዝ በናሚቢያ የተለመደ ሕግ ነው። ኮልማንስኮፕ በሰዎች ልብ ውስጥ ያሰረጸችው ይህ የኩራት ስሜት የማኅበረሰቡን ትስስር አጠናክሮታል።
የናሚብ ቢጫ ዕንቁ። ዛሬ ኮልማንስኮፕ በዓለም ላይ ካሉ አስደናቂና የተፈጥሮ ፈጠራ ድንቆች መካከል በቀዳሚነት ትጠቀሳለች። በአንድ በኩል በዘመናዊ ቴክኖሎጂና በቱሪስት ፍሰት ስትደምቅ፣ በሌላ በኩል ግን ጥንታዊውን የምህንድስና ባህል በጉያዋ ደብቃ ይዛለች። አገሪቱ የሁለት ዓለማት መገናኛ ድልድይ ሆና ዛሬም ትኖራለች። ኮልማንስኮፕ የፈጠራ ታሪኳን ለዓለም ቱሪዝም እንደ አንድ መስህብና ምስጢር እየተጠቀመችበት ትገኛለች። በአካል ያረጀች ብትመስልም በመንፈሳዊ ጥንካሬዋና በሕንፃዎቿ ግርማ ግን ዛሬም ወጣት ናት። ቢጫ አሸዋዎቿም ዛሬም የውበቱን ምስጢር ከንፋስና ከዝናብ ጠብቀው ያቆያሉ። ኮልማንስኮፕ ከተራራው አሸዋ ተነስታ በጥበብና በባህል ዓለምን ያስደነቀች ግዙፍ ከተማ ናት። የኮልማንስኮፕ ነፍስ ሁልጊዜም ከተፈጥሮ ምስጢር ጋር የተሳሰረ ነው። የምስጢር የጥበብና የተፈጥሮ ዘላለማዊ ከተማ ናት። ውድ ቤተሰቦቻችን የኮልማንስኮፕን አስደናቂ ተፈጥሮም ጥብቅ ባህልና የጂኦሎጂ ፍልስፍናን በዝርዝር የቃኘንበት መሰናዶ ይህን ይመስል ነበር። የዚች ከተማ ታሪክ ታላቅነት የሚለካው በውጫዊ ግርማ ብቻ ሳይሆን ከተፈጥሮ በላይ ከሆኑ ድብቅ ታሪኮች ጋር አብሮ በመኖር ጭምር መሆኑን ይህ ታሪክ ያወሳናል። ከታሪኩ ሰፊ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። በሌላ ዝግጅት እስከምንገናኝ